ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 17 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደብረ ማርቆስ ከተማ የፋኖ አዳኝ ቡድን በፈጸመው መብረቃዊ የቦምብ ጥቃት በርካታ ያገዛዙ ታጣቂዎች ሙትና ቆስለኛ ሲሆኑ፣ በራያ ቆቦ ደግሞ የብልጽግና ታጣቂዎች ሁለት ንጹሃን ወጣቶችን በአደባባይ መረሸናቸው ተሰምቷል። ግብጽ አባይ ላይ ዳግም ግድብ ላለመስራት መፈረምና የህዳሴውን ግድብ ከግብጽ ጋር በጋራ ማስተዳደርን እንደ ቅድመ ሁኔታ ያስቀመጠ ስምምነት ማዘጋጀቷ ታውቋል። የብልጽግናው አገዛዝ በፈጠረው የከሸፈ ፖለቲካ ለከፍተኛ ዲፕሎማሲያዊ ወጥመድ ዳርጎታል ተብሏል። ሰሙታላችሁ። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ በመስከረም አበራ፣ ጎበዜ ሲሳይና ሌሎች የአማራ ድምጽ በሆኑ ጋዜጠኞች ላይ የተደቀነው የሞት ፍርድን አንስቶ የብልጽግናን ሴራ አጋልጧል። አገዛዙ የአማራ ማንነት እስረኞችን በስልታዊ መንገድ ለማስወገድ እያደረገ ያለው እንቅስቃሴ ተጋልጧል። ዝርዝሩን ይዘናል። በቤኒሻንጉል ጉሙዝ ክልል በታጣቂዎች በተሰነዘረ ጥቃት በርካታ አርሶ አደሮች ከቤት ንብረታቸው ተፈናቅሏል። አካባቢው በከፍተኛ ስጋት ውስጥ ይገኛል። መረጃውን ይዘናል። አሜሪካ ስውር ተዋጊ ጀቶችን ወደ መካከለኛው ምስራቅ የማንቀሳቀስ ስራ መጀመሯን ይፋ አደረገች። ውጥረቱ እንዳየለ ነው። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የቴዎድሮስ እዝ ፋኖች በጎጃም ምድር ባደረጉት ኦፕሬሽን ያገዛዙ ኃይል ሲደመሰስ፣ በቆቦ የብልጽግና ታጣቂዎች ንጹሃንን ኢላማ ያደረገ ጥቃት ሰንዝረዋል። በደብረ ማርቆስ ከተማ በሁለት የተለያዩ ቦታዎች በተሰነዘረ መብረቃዊ የቦምብ ጥቃት ያገዛዙ አድማ ብተና ሰራዊት ከፍተኛ ሰብአዊ ኪሳራ ደርሶበታል። በሌላ በኩል በራያ ቆቦ ፋኖን መጋፈጥ ያቃተው የብልጽግና ታጣቂ ኃይል ንጹሃን ወጣቶችን በአደባባይ በመረሸን ዘግናኝ ግፍ መፈጸሙ ተሰምቷል። ከሌሊቱ 5 ሰዓት ተኩል ላይ በአፋብን 206ኛ ኮር አነፍናፊ አዳኝ ቡድን የተከናወነ ኦፕሬሽን ደብረ ማርቆስን አንቀጥቅጧታል። ከመስጊድ አካባቢ ወደ ሐዲስ ዓለማየሁ አደባባይ ሰራዊት ጭኖ ሲጓዝ በነበረ አንድ ፓትሮል መኪና ላይ በተፈጸመ የቦምብ ጥቃት 5 አድማ ብተናዎች ሲገደሉ 6ቱ ከባድ ቁስለኛ ሆነዋል። በተመሳሳይ ሰዓት በስላሴ ካምፕ በመሸጉ ያገዛዙ ታጣቂዎች ላይ በተሰነዘረ ሌላ ጥቃት 6ቱ በቦምብ ጋይተው ሲሞቱ 3ቱ ደግሞ በጽኑ ቆስለዋል። በድምሩ 11 የአድማ ብተና አባላት ሲገደሉ 8ቱ ደግሞ የአካል ጉዳት ደርሶባቸዋል። ይህ ጥቃት በወጀልና ሉማሜ ከተሞችም ተጠናክሮ መቀጠሉን የኮሩ መረጃ ያመለክታል። ወደ ምስራቅ አማራ ስንሻገር በራያ ቆቦ ወረዳ ጎብዬ ከተማ አሰቃቂ ግፍ መፈጸሙ ተሰምቷል። የብልጽግናን ዓላማ አንግበው የተሰለፉ የራያ ወርቄ ታጣቂዎች የካቲት 15 2018 ዓ.ም ምሽት 1 ሰዓት ተኩል ላይ ጦር መሳሪያ ያልታጠቁ ሁለት ንጹሃን ወጣቶችን በግፍ ረሽነዋል። ነጋ ሰለሞን የተባለ የ18 ዓመት ታዳጊና ኃይለማርያም ሞላ የተባለ የ20 ዓመት ወጣት የዚህ አረመኔያዊ ድርጊት ሰለባ ሆነዋል። የምስራቅ አማራ የሚኒሊክ እዝ ለህዝብ ሰላም ሲል በትዕግስት ሲያልፋቸው የነበሩ እነዚህ የብልጽግና ቀለብተኛ ታጣቂዎች አሁንም ንጹሃን ላይ ያነጣጠረ ግድያዎችን መቀጠላቸው ታውቋል። በብልጽግና ያልተጠና አካሄድ ኢትዮጵያ በታሪኳ አይታው የማታውቀው ዲፕሎማሲ ውድቀት ውስጥ መውደቋ ተገለጸ። ለዓመታት በአባይ ውሃ ላይ ስትፋለመን የነበረችው ግብጽ አሁን ኢትዮጵያ የባህር በር እንድታገኝ ልትረዳ ዝግጁ መሆኗን ገልጻለች። ነገር ግን ይህ ልግስና በስተጀርባው የአገሪቱን የነገ ዕጣ ፈንታ የሚያጨልም አደገኛ ቅድመ ሁኔታ ተቀምጦበታል። ብልጽግና በገባበት የዲፕሎማሲ ኪሳራ ግድቡን በጋራ ማስተዳደር አሊያም በአባይ ላይ ዳግም ግድብ ላለመስራት መፈረም እንዳለበት የሚያስገድድ ደብዳቤ እንደደረሰው የአቡዳቢው ዘናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮቹን ጠቅሶ ዘግቧል። ይህ መረጃ ይፋ የሆነው ደግሞ ጉዳዩ ለፕሬዝዳንት ዶናልድ ትራምፕም ጭምር እንደደረሰ የታወቀ ሲሆን ግብጽ ኢትዮጵያ በህዳሴው ግድብ የውሃ አሞላልና አለቃቀቅ ላይ መለሳለስ ካሳየች ብቻ የቀይ ባህር በር እንድታገኝ ከአፍሪካ አጋሮች ጋር ሆና እንደምትደግፍ ገልጻለች። ነገር ግን ይህ ድጋፍ ኢትዮጵያን በግብጽ ቁጥጥር ስር የሚያውል መሆኑ ተጋልጧል። የግብጽ ሀሳብ 4 ዋና ዋና አደገኛ ነጥቦችን የያዘ ሲሆን ኢትዮጵያ የባህር በር የምታገኘው ግብጽ በቅርቡ ከጅቡቲ ጋር ስምምነት በተፈራረመችበት በታጁራ ወደብ በኩል ሲሆን ይህ ማለት ኢትዮጵያ የምትጠቀመው ወደብ በግብጽ ወታደራዊና ፖለቲካዊ ተጽዕኖ ስር ሙሉ በሙሉ እንዲወድቅ የሚያደርግ እንደሆነ ተገልጿል። እንዲሁም በኢትዮጵያ ህዝብ ርብርብ የተገደበው የኢትዮጵያ የህዳሴው ግድብ ደህንነትና የውሃ ፍሰት መጠን ኢትዮጵያ ከግብጽ ጋር በጋራ እንድታስተዳድር የሚጠይቅ ነው። ኢትዮጵያ ከእንግዲህ በኋላ በአባይ ተፋሰስ ላይ ምንም አይነት ሌላ ግድብ ላለመስራት በፊርማ ማረጋገጥ ይኖርባታል። ይህ የሚጠቅሰው ሌላኛው ሀገር ሉዓላዊነት አሰልፎ የሚሰጥ ነጥብ
የተካተተበት እንደሆነ ታውቋል። ግብጽ፣ ቱርክ፣ ሶማሊያና ጅቡቲ ወታደራዊና ፖለቲካዊ ግንኙነታቸውን እያጠናከሩ ባሉበት በዚህ ወቅት ኢትዮጵያ የቀረበላትን መርዛማ ሀሳብ ውድቅ ካደረገች ግብጽ የባህር ኃይል አቅሟን ተጠቅማ ኢትዮጵያውን የምታገኘውን የወደብ አገልግሎት ልትገድብ እንደምትችል ማስፈራሪያ ሰንዝራለች። ይህም የብልጽግና መንግስት ባለፉት ዓመታት የፈጠረው ዲፕሎማሲያዊ ውድቀት ሀገሪቱን በማያፈናፍን አጣብቂኝ ወይም የመደራደሪያ አቅም ማጣት ውስጥ እንደከተታት ማሳያ ነው። የብልጽግናው አገዛዝ በገባበት የዲፕሎማሲ ኪሳራ ወደብ አመጣለሁ በሚል የቁም ቅዠት ኢትዮጵያ ትጠቀምበት የነበረውን መተንፈሻም ጭምር እንድታጣ አድርጓታል። የብልጽግናው አገዛዝ በግብጽ የቀረበለት የሀገር ሉዓላዊነትን አሳልፎ የሚሰጥ ደብዳቤ በመፈረም የጀመረውን የሀገር ክህደት ቢፈጽም ከብልጽግና የሚጠበቅ እንደሆነም እየተተነተነ ነው። ብልጽግና የአማራን ህዝብ ብርቱ ጋዜጠኞች በስልታዊ መንገድ በሞት ፍርድ ለማስወገድ እየተንቀሳቀሰ እንደሚገኝ ዓለም አቀፉ ተቋም አጋለጠ። የብልጽግናው አገዛዝ የአማራን ህዝብ መከራ ለዓለም የሚያሳውቁትን ብርቱ ጋዜጠኞች በስልታዊ መንገድ በሞት ፍርድ ለማስወገድ እየተንቀሳቀሰ ይገኛል። ይህን ተከትሎ ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ዛሬ ባወጣው መግለጫ በመስከረም አበራ፣ ጎበዜ ሲሳይ፣ ገነት አስማማውና ዳዊት በጋሻው ላይ የተመሰረተው የሽብርተኝነት ክስና ሊከተል የሚችለው የሞት ፍርድ በእጅጉ አሳሳቢ መሆኑን አስታውቋል። የካቲት 17 2018 ዓ.ም ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ባወጣው መግለጫ የኢትዮጵያ ባለስልጣናት በጋዜጠኞቹ ላይ የያዙት የክስ ሂደት ግልጽነት የጎደለውና ፍትሐዊነት የራቀው መሆኑን ገልጿል። እነዚህ 4 ጋዜጠኞች ለ3 ዓመታት ገደማ በእስር እየማቀቁ የሚገኙት በአማራ ክልል የነበረውን ግድያና ግፍ ለዓለም በማጋለጣቸው ብቻ ነው። በተለይም የአማራ ድምጽ ጋዜጠኛው ጎበዜ ሲሳይ ከጅቡቲ በታፈነ ሁኔታ ተላልፎ መሰጠቱ አገዛዙ ድንበር ተሻጋሪ አፈናን የአማራን ልጆች ለማጥፋት እንደሚጠቀምበት ማሳያ ነውም ተብሏል። የብልጽግና ፍርድ ቤት በመጪው ግንቦት ወር የመከላከያ ምስክሮችን ሰማለው ቢልም አቃቤ ሕግ ያቀረበው የሽብርተኝነት ክስ ግን እስከ ሞት ወይም እስከ ዕድሜ ልክ እስራት ሊያደርስ እንደሚችል ተጠቁሟል። ይህ እርምጃ ጋዜጠኝነትን ለመቅጣት ሳይሆን የአማራን የማንነት ጥያቄ የሚያነሱ ሰዎችን በሕግ ስም በሞት ለማስወገድ ህዝቡን ለማስፈራራት የታለመ ስልታዊ ሴራ ነው ተብሏል። መስከረም አበራ፣ ገነት አስማማውና ዳዊት በጋሻው በአሁኑ ሰዓት በአገዛዙ ግዞት ውስጥ ሆነው የሚጠብቃቸው ፍርድ የኢትዮጵያን የፍትህ ስርዓት ሞት የሚያበስር ነው ተብሏል። አምባገነናዊ አገዛዝ ጋዜጠኞችን ለረጅም ጊዜ በእስር በማቆየትና የሞት ፍርድ ሊያስከትል የሚችል ክስ በመመስረት የፕሬስ ነጻነትን ብቻ ሳይሆን የሰው ልጅ የመኖር መብት እየተጋፋ ነው። ሲፒጂ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ ቢጠይቅም የብልጽግናው አገዛዝ ግን የአማራን ድምጾች ለማጥፋት የጀመረውን ወታደራዊና ህጋዊ ጦርነት አፋፍሞ ቀጥሏል። ይህ በጋዜጠኞች ላይ የተደቀነው የሞት ፍርድ ነገ በጠቅላላው የአማራ ህዝብ ላይ የሚደቀን መሆኑን ያሳየ እንደሆነም ተገልጿል። የቤንሻንጉል ጉሙዝ ክልል መተከል ዞን ወረዳዎችና ቀበሌዎች በድጋሚ በታጣቂዎች መወረራቸው ተገለጸ። የብልጽግናው ሰራዊት ትኩረቱን ወደ ድንበርና ወደ አማራ ክልል ባደረገበት በዚህ ወቅት በወንበራ ወረዳ የሚገኙ አርሶ አደሮች ከቤት ንብረታቸው እየተፈናቀሉ ነው። ኦሮሞ ነጻነት ጦር ወይም በብልጽግና መጠሪያው ሸኔ ስም የሚንቀሳቀሱ ታጣቂዎች አርሶ አደሩ ሰብሉን ሊሰበስብ ጥቂት ቀናት በቀሩት ጊዜ ውስጥ አካባቢውን በኃይል መቆጣጠራቸው ተሰምተዋል። ከአካባቢው የደረሰ መረጃ እንደሚያመለክተው በወንበራ ወረዳ ኪታርና ጎቾር የተባሉ ቀበሌዎች ነዋሪዎች ሙሉ በሙሉ ቀያቸውን ለቀው ተፈናቅለዋል። ታጣቂዎቹ በፈጸሙት ጥቃትና በፈጠሩት ስጋት ምክንያት አርሶ አደሩ ምንም አይነት ንብረት ሳይዝ ወደ አጎራባች ስፍራዎች መሰደዱም ተገልጿል። በተለይ ይህ ወቅት ሰብል የሚሰበሰብበት ወቅት በመሆኑ አርሶ አደሩ የዓመት ድካሙን ለታጣቂዎች ጥሎ መውጣቱ ነገሮችን ይበልጥ አስከፊ አድርጎታል ተብሏል። መተከል በታሪክ በተደጋጋሚ ጥቃት የሚፈጸምባት ዞን ብትሆንም አሁን የታየው ግን ስልታዊ ነው ሲሉ ነዋሪዎች ተናግረዋል። ሰራዊቱ አካባቢውን ለቆ በወጣ ቁጥር ታጣቂዎች ህዝቡን እንዲያፈናቅሉ እድል እየተሰጣቸው ምርት በሚሰበስቡበት ወቅት አርሶ አደሩን ማፈናቀል የታቀደ የረሃብ ሴራ አካል ነው ሲሉም ገልጸዋል። በመካከለኛው ምስራቅ እየተፋፋመ የመጣውን ቀውስ ተከትሎ አሜሪካ እጅግ ዘመናዊና ስውር ተዋጊ ጀቶችን ወደ ቀጠናው እያጋዘች መሆኑ ተገለጸ። የዶናልድ ትራምፕ አስተዳደር በኢራን ላይ ወታደራዊ እርምጃ ለመውሰድ በሚያመነታበት በዚህ ወቅት ግዙፉ የጦር ኃይል ግንባታ ግን በከፍተኛ ፍጥነት እየቀጠለ ይገኛል። እንደ ይፋዊ የበረራ መከታተያ መረጃዎች ከሆነ አሜሪካ 12 የኤፍ-22 ስውር ተዋጊ ጀቶችን ወደ መካከለኛው ምስራቅ የማንቀሳቀስ ስራ ጀምራለች። እነዚህ ጀቶች በእንግሊዝ የሮያል አየር ኃይል ካምፕ ለጥቂት ቀናት
ቆይታ ካደረጉ በኋላ በረራ ላይ ያሉ ነዳጅ ከሚሞሉ KC-46 አውሮፕላኖች ጋር በመሆን ጉዟቸውን ቀጥለዋል። ምንም እንኳን በቴክኒካዊ ችግር ምክንያት ጉዟቸው ቢዘገይም አሁን ግን ቀጠናውን ለመቀላቀል የመጨረሻው ምዕራፍ ላይ ይገኛሉ። የወታደራዊ እንቅስቃሴ ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እያደረጉት ያለው ግዙፍ የጦር ኃይል ግንባታ አካል እንደሆነ የተገለጸ ሲሆን አሜሪካ F-35፣ F-22፣ F-15 እና F-16 ተዋጊ ጀቶችን ጨምሮ በመቶዎች የሚቆጠሩ የጭነትና የነዳጅ ጫኝ አውሮፕላኖችን ወደ አካባቢው እያስገባች ትገኛለች። ይህም በቀጠናው ያለውን ወታደራዊ ፍጥጫ ከምንጊዜውም በላይ አሳሳቢ አድርጎታል። በርካታ ወታደራዊ ተንታኞች እንደሚሉት ይህ ዝግጅት በኢራን ላይ ለሚሰነዘር ድንገተኛ ጥቃት ወይም ለከፍተኛ መከላከያ የታለመ ነውም ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።